ኧረ ተቃጠለች፣ ኧረ ተቃጠለች፣ ኧረ በለው። እሺ እሷ ስትቃጠል በራሷ እጅ ነው ያገባችው። እሱ ግን እኮ ቀጥታ ነው የበላው። እሺ አሁን ምን ይባላል? ድሮም አስተማሪ ፖሊስ ነሽ እንዴት ትላታለህ? አይ አይደለሁም ስትል ልቤን በፍቅርሽ አስተርሽው። ፖሊስ ነሽ እንዴ? አይደለም። ልቤን በፍቅርሽ አሰርሽው። ናቲ ግን መች ነው የምትሻሻለሽ? አመት እስከ አመት ማን ነው የሚያስተምርህ? የሚያስተምርህ ሰው ነው በቃ ጠላትህ የሚያስተምርህ ሰው ጠላትህን ልንገር የሚያስተምርህ ሰው ነው። በቃ ራስህን አስተምርህ። በቃ ምን ይባላል? ራሱ መክሮት የራሱ ሩቀት አካፍሎ ደግሞ ወደሱ ይገለብጠዋል። እንዴ የሰራውን ስራ ሰርቶ ኧረ ከፋ ይሁን 6-7 ጥይት ተኩሼ ከቤት ወስድሻለሁ ብሎኛል። እኔ በስንት ጥይት እሱን አናቱን ብያባረዋለሁ። ለዚህማ ሽማግሌ አይደለም የሚያስፈልገው። ባይሱሲ መሳሪያ፣ ጥይት፣ ቦምብ፣ ቢላ፣ መክተፊያ እነሱን ሰብሰብ ታደርግና ትወስድላታለህ። ከዛ እሺ ትላለች። እቺማ በሽማግሌ እሺ አትልም። በቃ እንውጣ አይደል? እንውጣ። አዎ እማ ነይ ሂሳብ። ሄሎ ወይ እቃውን ተቀበልክ እኮ ትክፈል። ማነው ቶሎ በል 25 እሺ ይኸው አመሰግናለሁ። እንዴ ቤቢ ምነው ከፈልጣ በቃ አዎ ምነው ለምን እኔ እያለሁ እኔ ቦይፍሬንድሽ እያለሁ አንቺ ትከፍያለሽ? በፍጹም እኔ ሴት ልጅ እንደዚህ ስታደርግ በጣም ነው የሚሰማኝ። በእውነት ይሰማኛል። ኧረ አይሆንም። በእውነት ወሰንሽ? ችግር የለውም በቃ ችግር የለውም። በቃ ሌላ ቦታ እንሂድና እራት ምናምን እኔ ነኝ የምጋብዝሽ። እሺ የምር የለ እንደዚህ የሆነ እንደዚህ አይነት ቀጥታ ሲያጋጥማችሁ ምንድን ነው የምታደርጉት? ቀጥታ ማለት ነው ብሩን መልሶና ክፈል በሉት። እንደዚህ እናንተ ከፍላችሁ መልክ የሚሰራ አይነት ነገር ከሆነ ቀጥታ ምንም ክፈል በሉት። የፍቅረኛ ወንድምስ ያገኛል። ይኸው ብር ነው አፈልገው። ከዚህ በኋላ እህት ያጠገብ ብትደርስ በብር ሳይሆን ነገሩ በጥይት ነው። ጭራሽ አጠገበው እግሬ ላይ ስለወደክ አይደለም ምንም ብትለምነኝ አትሰማ። ያ ወይኔ ለሷ ስል እሞታለሁ፣ እደፋለሁ፣ እፈነጫለሁ፣ እወነጨፋለሁ ቢለው ትንሽ አንድ 500 ብር ነው። ከዚህ የለ ከኢትዮጵያ ቀጥታ አሜሪካ ነው። ጸሎት ቶሎ ሲሰማ አምላኬ ሆይ እኔና ባለቤቴን ለተሻለ ነገር አብቃን። አሜን አሜን አሜን። አምላኬ ሆይ እኔና ባለቤቴን ከዓለም ፈተና ከዓለም ችግር ሰውረህ አሜን ለተሻለ ህይወት ደስተኛ ቤተሰብ እንዲኖረን እርዳን። አሜን አሜን። አምላኬ ሆይ በተለይም ደግሞ በተለይ በኔ ህይወት ላይ እኔ ሳላቅ ወደ ኋላ የሚጎትተኝን የሚጥለኝን ኳሌ ሆኖ መጥፎ ሴራ የሚሰራውን ነገር ነቅለህ አጥፋልኝ። አሜን። እንዴ ባለቤት አምላኬ እሷ አንተ አላወቅም እንጂ እኮ ችግርን እየነገረልህ ነው። ስለዚህ ከሱ ራቅ። ምን ያደርግልሃል? ራቅ። ችግርን እንደዚህ ከተነገረ ይሄ ነው ተብሎ ችግር ካወቅ ሽሽ አምልጥ። እኔና ጀለስ የሀብታም ልጅ ዳት ስንሄድ እንዴ 70 ብር ማስገዛሽኝ በጣም አመሰግናለሁ። ቴንኪው ጀለስ እንዴ በኦሬንጁ ለምን ገዛሽኝ? አልፈልግም አለኝ እኮ በኦሬንጁ ረስቼ ነው እንዴ በሲልቨር ነው የምፈልገው እኔ ነገ እንዴ በቃ አልፈልግም። ወሳጂ በቃ ይቅርብኝ። እንዴ በኦሬንጁ እንዳለኝ ያወቅሽ እንዴት ታመጪልኛለሽ? አይፎን 75 ለመንካት ብርቅ የሆነውን ስልክ እንደዚህ አንቺ ካታጠርሽ እሺ ብስኩት ካፕቹን ያመጣው ምን ይሁን ይታነቅ እንደ ጨነቀው እኮ ስጦታ ራሱ ለመስጠት አፈረ። የቅናት ጥግ ወይ ማለት አንድ ሴት ቢምቢ ለማርገዝ ደም ያስፈልጋት ከሆነ ደሙን ደግሞ የምታገኘው ከኛ ከሆነ ትናንትና የነደፈች ቢምቢ የልጁ አባት አንተ ነህ ማለት ነው። ኧረ ፍቅር ተረጋጊ። ቺት ያረክብኝ ነው ማለት ነው። ፍቅር ተረጋጊ። ቆይ ቢምቢው ገና ወንዱም ሴቱን አልታወቀም። እሱም አለ ለካ። ተለጾታው እንዴት ነው ማወቅ የምንችለው? ወይ ጾታውን ታዲያ እንዴት ነው ይችላል? ፈጣሪ ምን አርጌ ነው?
ሴት ነች። ጠፋ ነገር ሰው በቢንቢ ይጠረጠራል። ሴት ነች። ዘላለምን አትደሰት የተባልኩ ሰው ሴት ነች። ማቀኑር የተባልኩ ሰው አንቺስ ከፍ እንዴ ጭራሽ በቢንቢ ሰው በስንት ነገር ይጠረጥራል። አንቺ በቢንቢ ባልሽን ትጠረጥሪያለሽ። ያንቺስ ክፉ ነው። ያ ጀለስ ትንሽ ገንዘብ አበድሮ እኔ ምን የኔ ብር ስንት ብር ነው? አናት ላይ እየጮኸ ያለው 5 ብር ነው አብረሽ። አራዩ በእናትህ ሁሉ ኧረ ዝም በል አትጮሽ። አጭ ቆይ ላስረዳ። 85 ብር ነበረብኝ። እሺ ከዛ ትናንትን እርጥብ ከፈልክልኝ። ስንት ብር ይቀርባል? 15 ብር አይቀርብም። ታዲያ ምንድን ነው የምትለው? እና ሻል ጠጣ። የባጃጅ ጁስ የመጣንበት ባጃጅ 20 ብር ከፈልኩልህ። ኧረ እባክህ 25 ብር አልሆነም። 25 ብር አናትህ ላይ ሲጮህብህ ነው። እሺ እንደዚህ አስታውስ። ባለፈው ዕለት ቺኳ ደወለች ብለህ የ5 ብር ሜጋባይት የ5 ብር ድምፅ አልገዛሉ ከቴሌ ብር ላይ አትግምሽ ነው። ቆይ ለጋሹ ብር አለብህ። እስቲ ለጋሹን በእናትህ ለጋሹ እኔ አስታወስኩልህ። እንደው ከዛ የ5 ብር ልኬ ቶሎ አለቀችብህ። ከዛ ያስብ ድገመኝ ብለህ እንደውም ደገምኩልህ። ኤርሚ ምስክር ነው። ምንም እንዳትዋሺ። 45 ብር እየጮህብህ ነው አናትህ ላይ። በቃ ይሰጣል። እሺ አትጮሽ። 45 ብር አለብህ። እሺ አትጮህ። እንካ 5 ብር እንካ። እቺን 5 ብር ያዝ። ስንት ብር ይኖርብሃል ማለት ነው? 50 ብር። አናሲ ላይ እየጮህብህ 50 ብር አስበዋል። እቺን 5 ብር አበድሮ እንደዚህ ቁም ስቅል የሚያስወጣ ነገር ከሆነ 20 ሺህ 30 ሺህ ቢያበድር እኮ ትቀመጥ አይሰጥም። ቁም ብድር እዛ ብሎ ነበር የሚያዘው። አሞኛል አምሮኛል። ምንሽን ነው የሚያምሽ? እግዚአብሔር ይማርሽ። ሐኪም ቤት አትሄጂም እንዴት አንቺ? አረጋውና ማማር ማማም ወርሽን ማማር አማረኝ እግዚአብሔር ይማርሽ። እጆ ደማማ ነው። እኔም ታንተ መምጣት የድሮ ለምኜሻለሁ። እሷ አማረኝ አለች። ለነገሩ እኮ እንደዚህ ዳርዳር የሚለው ወይ ብር የለው ወይ መግዛት አልፈለገም ወይ በቃ ደብሮታል። ማን ነው ሚከራይ ቤት አለ አለ? ላጤነ? አዎ። ምን ሴት ተከራይ አለ? ሴት ተከራይ የለም። ሴት የለም? የለም። ተኛበት። እንደዚህ ነው። ድራሽ በገንዘቤቱ ሰድበት ይላል። ለነገሩ ሴት ከሌለበት ምን ይሰራል? ላጤነ በሱ ላይ ስልክ ተደብቆ የሚያጠናው ጀለስ። ጨርሻለሁ። አንድ ቻፕተር ላይብረሪ ነው አንተ ተምች ላይብረሪ እኛን ሳጠራ አንተ ታጠናለህ። በቃ እኛና አንተ ወንድሞች ነን። ይሄው ቦርሳ ያስከው። ታዲያ ምንድነው ቦርሳ ያስከው? ምንድነው? ዋና ሄጄ ነው። ዋና የት ነው የምትዋኘው? ከርሰ ምድር አለ እዚህ አካባቢ አጥርቻለሁ። ምን ታመጣለህ? የምር ግን እኔ ጋር ብቻ እዚህ እኛ ጋር ብቻ ይመስለኝ ነበር። ለካ ሁሉም ጋር ነው። እስከ ጠጎች ድረስ ሸዋሻ ያደረገና ከነዲኑ ፈተና ጠይቀዋል። እኔ ደብተር ነክቼ አላውቅም፣ ቦርሳዬ ነክቼ አላውቅም። አባቺ የብርሽ ናታ ትንገሻለሽ ሸምስ ሂድ። እውነት አንተ ሞያሌ አትሄድም እንዴ? በሁለት ብር እኮ ነው እዛ የሚሸጠው ቲሸርት ችና ሰሚሩ ዋጋ ማራከስ ሱሪ ያብርሽ ናት። ትንገሻለሽ ሸምስ ያብርሽ በልተዋል እንዴ? አጭደዋል። ሶማሌላንድ እንደዚህ አትሄድም እንዴ? በ5 ብር እኮ ነው እዛ የሚሸጠው። አረ ሱሪ ይኸው አታይም ያረ ሁሌ መሰከዝ ማለት ይኖርበት ከኔ ባለች ጫማስ ጫማም 2005 በለው እንዴት በ5 ብር አንዴ ነው የምገዛው እዚህ አጣናታ ጫማ አስተንዳታውልቀው ጫማ ቦዲውስ እሺ ቦክስ የምር የእቃውስ ይሁን እንደዚህ በጣም ሁሉም ሰው ነው የሚያራክሰው። ግን እኔ እቃ ስገዛ የሚያናደኝ ነገር ቢኖር የሆነ እቃ ገዝቼ ይዤ ስመጣ መንገድ ላይ ትንሽ ብለምነው እኮ ከዚህ የበለጠ ይቀንስልኝ ነበር ብዬ ራሴን ማናደው ነገር ነው። ራሴን ጦሮጦን ብሎ ስመከተው ነገር ነው እኔ ግርም የሚለኝ። እንግዲህ የዛሬ ቪዲዮአችን ይህንን ይመስላል። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ እንዳትረሱ። ያው እስካሁንም ላይክ እና ሰብስክራይብ ለምታደርጉ እጅግ አድርጌ አመሰግናለሁ። ድምጼም ትንሽ ጉንፋኑ ወደዚህ ያለው ነው።